እነዚህ ሰዎች እንዲህ ጭፈራና ዳንሱን የሚያቀልጡት ሙሽራ አጅበው እንዳይመስሏችሁ የዘመዶቻቸውን አስከሬን ተሸክመው ነው። በእነዚህ ሜሪናና ቤትሲሊዮ በተባሉ የማደጋስካር ጎሳዎች ዘንድ ሙታን ቋሚ መኖሪያቸው ያው በመቃብር ሆነ እንጂ በማህበረሰቡ እሳቤ እንደ ሕያዋን ይቆጠራሉ። በእነዚህ ጎሳዎች ዘንድ አስከሬኖች በየጊዜው ከመቃብር እየወጡ ጭፈራዎችን የሚካፈሉ፣ ምግብና ገንዘብ የሚቀርብላቸው፣ ቀልድና ሚስጥር በጆሮአቸው የሚነገራቸው ናቸው። የሟች ዘመዶችም እነዚሁ ሙታን በሕልማቸው ምነው ረሳችሁኝ፣ የኔ ውለታ ይሄ ነው ወይ፣ ብቸኝነት እየተሰማኝ ነው፣ አውጥታችሁ አዝናኑኝ ብለው እንደሚጠይቋቸው ይገልጻሉ። በዚህ መሰረት አስከሬኖቹ እየወጡ በየጊዜው አዳዲስ የሐር ጨርቅ የሚቀየርላቸው፣ የቤተሰቡ አዲስ ነገር ሁሉ የሚነገራቸው ናቸው። በዚህ በዓል ላይ በዘፈንና በጭፈራ እንዲሁም በምግብና መጠጥ ከመደሰት በቀር ማዘን ፈጽሞ የተከለከለ ነው። ይህ በዓል ፋማዲሃኒያ ይባላል። ቢሰራ ብለው አንድ የማሳያችሁ ቤተሰብ ኮሜንት ባደረጉት መሰረትና እኛም ጉድ ያስባለንን እጅግ አስደናቂውን የሜሪናና ቤትሲሊዮ ጎሳን ባህል በማሳያችን እናሳያችኋለን። አብራችሁን ቆዩ። እነዚህ በምስራቅ አፍሪካ የባህር ጠረፍ አቅራቢያ በህንድ ውቅያኖስ ላይ የምትገኘው የማደጋስካር የሜሪናና የቤትሲሊዮ ጎሳዎች ናቸው። በዓለም ዙሪያ ሞት ፍርሃትን፣ ሐዘንንና ለቅሶን ያስከትላል። በምስራቅ አፍሪካዊቷ ደሴት ማደጋስካር ግን ነገሩ በተቃራኒው ነው። በዚህ ደሴት ሀገር ፋማዲሃኒያ የሚባል ሙታንን ከመቃብር አውጥቶ በደስታ አብሮ የመደነስ አስገራሚና እጅግ አነጋጋሪ ባህል አለ። ይህ ባህል በምዕራባውያን ዘንድ ዘ ተርኒንግ ኦፍ ዘ ቦንስ ወይም የአጥንት መቀያየር ተብሎ ይታወቃል። ይህ ልዩ ስነ ስርዓት በየ5 ወይም በየ7 ዓመታት አንድ ጊዜ የሚከበር ሲሆን ዓላማው ለሞቱ አያቶችና ቅድመ አያቶች ፍቅርንና ክብርን መግለጽ ነው። የአነጋጋሪ ባህል ልዩ የሆነ ደንብና ስርዓት አለው። አስከሬኑ ከመቃብር ወጥቶ ልዩ ባህላዊ ስነ ስርዓቱ ከመጀመሩ በፊት የጎሳዎቹ መሪዎች ካባሬ የተባለ ረጅም ባህላዊ ንግግር ያደርጋሉ። በዚህ ንግግር ላይ ለሙታን ክብር የሚሰጥ ሲሆን በሕይወት ያሉትም በአንድነት እንዲጠበቁ ይጸለያል። መቃብሩ የሚከፈትበት ትክክለኛ ቀንና ሰዓት በጭራሽ በዘፈቀደ አይወሰንም። ቤተሰቦች የአካባቢውን ሽማግሌዎች ያማክራሉ። እነዚህ ጠቢባን በሕያዋንና በሙታን መካከል ያለውን ግንኙነት በመንፈሳዊ መልኩ ሰላማዊ የሚሆንበትን ትክክለኛ ሰዓት ያሰላሉ። ከዛም ቀንና ሰዓቱ ተወስኖ አስከሬኑ ከመቃብሩ ከወጣ በኋላ በአዲስ የሐር ጨርቅ ሲጠቀለል የሟቹ ስም በደማቅ ቀለም በጨርቁ ላይ አዲስ ሆኖ ይጻፋል። ይህ የሚደረገው መቃብሩ በሚቀጥለው ጊዜ ሲከፈት አስከሬኑ የማን እንደሆነ በቀላሉ ለመለየትና የሟቹ ስም ከትውልድ ወደ ትውልድ በክብር እንዲታወስ ለማድረግ ነው። አንዳንድ ጊዜ ከአንድ በላይ አስከሬን በአንድ ላይ ስለሚወጣ ስማቸው በደንብ ካልተጻፈ የዘመዶች አጥንት ሊቀያየር ይችላል። ነገር ግን ማህበረሰቡ ይህንን ስጋት በራሱ አመለካከት ይሽረዋል። ምክንያቱም ሁሉም የአንድ ወገን አጥንቶች ስለሆኑ ምንም ችግር የለውም ብለው ያምናሉ። ቤተሰብና ዘመድ በአንድነት በመሰባሰብ የአያቶቻቸውን መቃብር ይከፍታሉ። ከዛም የአያቶቻቸውን አስክሬን ወይም አጥንት በጥንቃቄ አውጥተው ውድ በሆነ አዲስ የሐር ጨርቅ ይጠቀልሉታል። ከዛም የሞቱትን ዘመዶቻቸውን አስክሬን በትከሻቸው በመሸከም ከበሮ እየተመታና ሙዚቃ እየቀለጠ በደስታ አብሮ ይጨፍራሉ። መቼም የሞተውን ያጣሁትን ሰው ዛሬ ያገኘሁት ብሎ ስሜታዊ መሆንና በስነ ስርዓቱ ላይ ማልቀስ ወይም ማዘን በባህሉ ፍጹም ክልክል ነው። ባህሉ ላይ ማልቀስ የሙታንን ነፍስ እንደሚያስቆጣና በሕይወት ባሉት ላይ መጥፎ ዕድል እንደሚያመጣ ይታመናል። ስለዚህ ጉዳዩ በታላቅ ክብር ስነ ስርዓቱን ከመፈጸም ጋር ብቻ ተያይዞ በታላቅ አጀብ እንዲያልፍ ማድረግ የተለመደ አሰራራቸው ነው። አንድ ሰው በፈቃደኝነት በቤተሰቡ የፋማዲሃኒያ በዓል ላይ ካልተገኘ ወይም የገንዘብ አስተዋጽኦ ካላደረገ እንደ ትልቅ የቤተሰብ ክህደት ይቆጠራል። ግለሰቡ ከማህበረሰቡ ሊገለል የሚችል ሲሆን በሚሞትበት ጊዜም በጋራ የቤተሰብ መቃብር ውስጥ የመቀበር መብቱን ይነጠቃል። ወደ በዓሉ የሚመጣ ማንኛውም እንግዳ ከሩቅ አገር የመጣ ጎብኝም ቢሆን ባዶ እጁን መምጣት አይችልም። እንደዛ ካደረገ ንቀትን እንደማሳየት ይቆጠርበታል።
ማንም ከየትም ሀገር ይምጣ ለበዓሉ ማዘጋጃ የሚሆን የተወሰነ ገንዘብ ወይም የአካባቢውን ባህላዊ መጠጥ ይዞ መምጣት አለበት። አንድ የውጭ ሀገር ጎብኚ ወይም ቱሪስት ወደ ማዳጋስካር ተጉዞ በዚህ በዓል ላይ እንዲገኝ ቢጋበዝ ማህበረሰቡን ላለማስቀየም ማወቅ ያለበት ጥቂት ሕግጋት አሉ። በዓሉ የሐዘን ስፍራ ስላልሆነ ጎብኚዎች ፊታቸውን አስከፍተው ወይም አዝነው መታየት የለባቸውም። ከማህበረሰቡ ጋር አብሮ መሳቅ፣ ማውራትና ቢቻል አብሮ በመጨፈር የደስታው አካል መሆን ይገባል። አስከሬኖቹን ወይም ቤተሰቦቹን ያለ ፍቃድ ፎቶ ማንሳት ፍጹም ክልክል ነው። ነገር ግን በሕጋቸው መሰረት ቤተሰቡን በትህትና ከጠየቁ አስከሬኖቹን ተሸክመው ከጎብኚው ጋር አብሮ ፎቶ መነሳትን እንደ ትልቅ ክብር ይቆጥሩታል። ሆኖም በመቃብሩ ዙሪያ ያሉትን ድንጋዮች ወይም ግንቦች እንደ መቀመጫ መጠቀም በጥብቅ የተከለከለ ነው። ቤተሰቦች አስከሬኑን እንደ ሕያው እንግዳ ያስተናግዱታል። በሐር ጨርቅ የተጠቀለለውን አስከሬን በሟቹ በተወዳጅ ሽቶዎች መርጨትና በጨርቁ ላይ በአካባቢው ባህላዊ የሆነውን ረም የተባለ መጠጥ ማፍሰስ የተለመደ ነው። አስከሬኑ በአዲስ ጨርቅ ተጠቅልሎ ወደ መቃብሩ ከመመለሱ በፊት ቤተሰቦቹ በጨርቁ ውስጥ የተለያዩ ስጦታዎችን አብሮ ይከታሉ። ሟቹ በሕይወት እያለ ይወድ የነበረውን የምርት አይነት መሰረት በማድረግ ሲጋራ፣ ውድ አልኮልና ጥሬ ገንዘብ አብረው ያስገባሉ። እነዚህ ቁሳቁሶች ሟቹ ወደ ቀጣዩ መንፈሳዊ ዓለም ሲሄድ በመንገድ ላይ ለሚገጥሙት ወጪዎች መክፈያ ወይም መዝናኛ እንዲሆኑት ተብሎ በታላቅ እምነት የሚደረግ ነው። ለሙታን የሚቀርቡ የምግብ ስጦታዎች፣ ባህላዊ ጣፋጮችና መጠጦች በአስከሬኑ አጠገብ ሲቀመጡ ሆን ተብሎ ቁልቁል ተደፍተው ነው። ይህ ድርጊት የሕይወት ዑደት ማክተሙንና የሙታን ዓለም ከሕያዋን ዓለም ተገላቢጦሽ መሆኑን የሚያሳይ ጥልቅ ባህላዊ ምልክትን ለማሳየት ነው። ይህ ባህል ከመደነስና ከመጨፈር ባለፈ ጥብቅ ማህበራዊ ሕጎች፣ ታሪካዊ ክስተቶችና ፋድ የሚባሉ ባህላዊ ክልከላዎች ያሉበት ነው። በዓሉ በክረምት ወራት ከሐምሌ እስከ መስከረም የሚከበርበት ምክንያት እነዚህ ጎሳዎች ሙታን በጨለማው መቃብር ውስጥ ይበርዳቸዋል፣ ብቸኝነትም ይሰማቸዋል ብለው ስለሚያምኑ ነው። በበዓሉ ላይ በሕይወት ያሉ የቤተሰብ አባላት ዘመዶቻቸው ከሞቱ በኋላ በቤተሰብ ውስጥ የተፈጠሩና የሆኑላቸውን አዳዲስ ስኬቶችን ለምሳሌ የልጅ መውለድ፣ ሰርግና የሥራ ውጤታማነታቸውን ላስከሬኑ በሹክሹክታ ይነግሯቸዋል። መቼም ሙት ነው ተብሎ ያንን ሰው ከቤተሰቡ ሳቅና ጨዋታ እንዲሁም ብስራት ማግለል ተቀባይነት የለውም ይላሉ። ይህ ስነ ስርዓት ለሚያወሱ አስፈሪ ቢመስልም ለእነዚህ ጎሳዎች ግን ትልቅ ፍቅር የሚገለጽበት መድረክ ነው። አዲሱ ጨርቅ ከመጠቅለሉ በፊት የሚፈቱት አሮጌና ያረጁ የሐር ጨርቆች እንደ ትልቅ በረከት ይቆጠራሉ። ልጅ መውለድ የሚፈልጉ ሴቶች እነዚህን ያረጁ ጨርቆች ወስደው አልጋቸው ስር ካስቀመጡት የመውለድ ዕድላቸው እንደሚጨምር ያምናሉ። ይህ በዓል አዲስ የተወለዱ ሕፃናት ወይም አዲስ የተጋቡ ሙሽሮች ወደ መቃብሩ እንዲመጡ ተደርጎ ከሟች ዘመዶች አጥንት ጋር የሚተዋወቁበት ታላቅ ማህበራዊ መድረክ ነው። አጥንቱ ከወጣ በኋላ እያንዳንዱ የቤተሰብ አባል በተለይም ሕፃናት ጆሮአቸውን ወደ አጥንቱ አስጠግተው ለአያቶቻቸው ሚስጥራቸውን ይናገራሉ። በዚህ ጊዜ አያቶች በመንፈስ አማካኝነት ምላሽ እንደሚሰጡና ለልጆቹ በጆሮአቸው ውስጥ የበረከት ድምፅ እንደሚሰሙ በጽኑ እስከ ማመንም ይደርሳሉ። ይህ ባህል በማዳጋስካር ማህበረሰብ ውስጥ ያለውን ጥልቅ ስነ ልቦና፣ ኢኮኖሚያዊ ጫናና ማህበራዊ ህግጋት የሚያሳዩ በርካታ አስገራሚ እውነታዎች አሉት። ይህ የአስከሬን ተሸክሞ ጭፈራ ባህል በማዳጋስካር ውስጥ ካሉ ማናቸውም በዓላት ሁሉ ከፍተኛ ወጪ የሚጠይቅ ነው። አንድ ቤተሰብ በዓሉን ለማዘጋጀት ለሙዚቃ ባንዶች፣ ለሐር ጨርቅና በመቶዎች ለሚቆጠሩ እንግዶች የሚሆን የስጋና የምግብ ወጪ መሸፈን ይኖርበታል። ታዲያ ጉዳዩ እንደማይሻር ደንብ የሚቆጠር ነውና ብዙ ድሃ የሆኑ የማዳጋስካር ቤተሰቦች የአያቶቻቸውን አጥንት ላለማስቀየም ሲሉ ብቻ ከፍተኛ የገንዘብ ብድር ውስጥ ይገባሉ። ይህንንም ዕዳ ለመክፈል ለዓመታት ፈታኝ የሆነ ሕይወት የሚመሩ ሲሆን ባህሉን አለማድረግ ግን ትልቅ ማህበራዊ ውግዘት ያመጣል። ይህን ባህል የሚተገብረው በመላው ማዳጋስካር የሚገኝ ሕዝብ ሳይሆን በዋናነት በደሴቲቱ መካከለኛ ከፍተኛ ቦታዎች ላይ በሚኖሩት ሜሪናና ቤትሲሊዮ በተባሉ ጎሳዎች ዘንድ ብቻ ነው። በባህር ዳርቻ የሚኖሩ ሌሎች የማዳጋስካር ጎሳዎች ይህንን ልማድ አይቀበሉትም።
አስከሬኑ ወደ መቃብሩ ከመመለሱ በፊት ቤተሰቡ አስከሬኑን ተሸክሞ መቃብሩን 7 ጊዜ በደስታ ይዞሩታል። ይህ የሚደረገው የሟቹ ነፍስ መቃብሩን በሚገባ እንድታውቀውና እንድታርፍበት ነው ተብሎ ይታመናል። በመጨረሻም መቃብሩ ከመዘጋቱ በፊት የሟቹ አካል በደስታና በጭብጨባ ይሸኛል። በዚህ በዓል ላይ ለታዳሚ የሚቀርበው ዋና ባህላዊ ምግብ ቫሪቤ ሜናካ ይባላል። ይህ ምግብ በከብት ስጋ የሚዘጋጅ ሩዝ ነው። ምግቡ ሆን ተብሎ በጣም ቅባት የበዛበት እንዲሆን ይደረጋል። ይህም በቤተሰቡ መካከል ያለውን ጥልቅ ፍቅር፣ አንድነትና ባለጸግነትን ለማሳየት ነው። በማደጋስካር ከፍተኛ ቦታዎች ላይ የሚኖሩት የሜሪናና የቤትሲሊዮ ጎሳዎች የፋማ ዲያኒያ በዓል ሞትንና ሕይወትን የሚያገናኙበት በዓል ነው። ለማደጋስካር ተወላጆች ሞት ማለት የሕይወት መጨረሻ ወይም ከቤተሰብ መለያ ነጥብ አይደለም። ይልቁንም ሞት አንድ ሰው ከምድራዊ ሕይወት ወደ ላቀ መንፈሳዊ ሥልጣን የሚሸጋገርበት ድልድይ ነው። ይህንን ደረጃ ያገኙ ሙታን ራዛና ወይም ቅዱሳን የቀደሙ አባቶች ተብለው ይጠራሉ። ማህበረሰቡ ባህሉን ቢጥስ፣ አያቶቹን ቢረሳ ወይም ክልከላዎችን ቢያፈርስ ሙታኑ ቁጣቸውን በበሽታ፣ በድርቅ ወይም በድህነት ሊገልጡ ይችላሉ ብለው ያስባሉ። ስለዚህም በእነዚህ ጎሳዎች እሳቤ ከሞቱ ቀደምት አያቶች አስክሬን ጋር ጥሩ ግንኙነት መፍጠር የዕለት ተዕለት ሕይወትና የህልውና ጉዳይ ነው። እነሱ እንደሚሉት አንድ ሰው ከሞተ በኋላ አካሉ ሙሉ በሙሉ እስካልፈረሰ ድረስ ነፍሱ ጨርሶ ከመለየት ይልቅ ወደ መላእክትነት ስለሚቀየር የቤተሰቡ ጠባቂ ሆኖ ይቆያል ይላሉ። ይህ በዓል ሙታን እንዳልተረሱና አሁንም የቤተሰቡ አካል መሆናቸውን ለማሳየት የሚደረግም ነው። አስከሬኑ ከመቃብር ከወጣበት ሰዓት ጀምሮ እንደገና እስኪቀበር ድረስ መሬት በፍጹም መንካት የለበትም። ሁልጊዜም በትከሻ ላይ ወይም በንጹህ ምንጣፍ ላይ ብቻ እንዲቀመጥ ይደረጋል። ከአስገራሚ ሕጎቻቸው ውስጥ ጥቂቶቹን ብናነሳ አንዱ በመቃብሩ ውስጥ አስከሬኖቹ ላይ በእጅ ጣት መቀሰር ፍጹም ነውርና ክልክል ነው። ይህ ድርጊት ሙታኑን እንደ መሳደብ ይቆጠራል። ፋማ ዲያኒያ ለሁሉም የሞተ ሰው የሚደረግ በዓል አይደለም። በባህሉ መሰረት የሚከተሉት ሰዎች ይህንን ማዕረግ አያገኙም። ለምሳሌ በጎሳዎቹ ባህል መሰረት በሕይወት ዘመናቸው ማህበረሰቡን በክፉ መናፍስት ወይም በጥንቆላ ሲያሰቃዩ የነበሩ ሰዎች አስከሬናቸው የቤተሰቡን ቅዱስ ስፍራ ያረክሳል ተብሎ ስለሚታመን ለብቻቸው በተገለለ ቦታ ይቀበራሉ። ጥብቅ ከሆነው የጎሳ ማህበራዊ ደረጃ ውጭ ያገቡና በሕይወት እያሉ ከቤተሰብ የተባረሩ ሰዎች ሲሞቱ ከቀብራቸው በኋላ አስከሬናቸውን ዞር ብሎ የሚያዩ የለም። ሌላው አደገኛ ተብሎ በሚገመት ቀን ላይ የሞተ ሰው ወዲያውኑ ወደ ዋናው መቃብር አይገባም። የፋማ ዲያኒያ በዓል ተጠቃሚ መሆንም አይችልም። መጀመሪያ ለብቻው ጊዜያዊ መቃብር ውስጥ ይቀበራል። ከዓመታት በኋላ አጥንቱ ወጥቶ ወደ ዋናው የቤተሰብ መቃብር መግባትና የፋማ ዲያኒያ ተጠቃሚ መሆን እንዲችልም ልዩ የድግስ ሥርዓት ይዘጋጃል። ቤተሰቡ ትልቅ በሬ አርደው ልዩ የንጽህና ሥነ ሥርዓት ካከናወኑና ያንን የክፉ ቀን ምሳሌ ካጠፉ በኋላ ብቻ የዚህ የፋማ ዲያኒያ ሥነ ሥርዓት ተጠቃሚ መሆን ይችላል። ለዚህ ደግሞ ቤተሰቦቹ ትልቅ አስተዋጽኦ ማበርከት የውዴታ ግዴታቸው ነው። አንድ ወንድ ልጅ ሳይገረዝ ሕይወቱ ቢያልፍ እንደ ሙሉ ሰው ስለማይቆጠር ይህ በዓል አይከበርለትም። አስከሬኑን ለመጠቅለል የሚገዛው የሐር ጨርቅ እንደ ማንኛውም ጨርቅ ከገበያ የሚገዛ አይደለም። ጨርቁ ላምባሚና የሚባል ሲሆን የሚሰራው በማደጋስካር ጫካዎች ውስጥ ብቻ ከሚገኙ ልዩ የዱር ሐር ትሎች ነው። ይህ ጨርቅ በጣም ወፍራምና ከባድ ነው። የዚህ የሐር ጨርቅ ተፈጥሯዊ ኬሚካል አስከሬኑ ወይም አጥንቱ እርጥበት እንዳይገባውና ለብዙ ዓመታት ሳይፈርስ በክብር እንዲቆይ የማድረግ ልዩ የተፈጥሮ ባህሪ ያለው። ይህ ባህል በጣም ጥንታዊ ቢመስልም የታሪክ ተመራማሪዎች እንደሚሉት አሁን ባለው መልኩ መከበር የጀመረው በ17ኛው ክፍለ ዘመን አካባቢ ነው። የመጣውም መጀመሪያ አካባቢ
ወደ ደሴቲቱ ከደቡብ ምስራቅ እስያ በመጡ ፍልሰተኞች አማካኝነት እንደሆነ ይታመናል። ቀደምት የክርስትና ሚስዮናውያን ባህሉን አጥብቀው ይቃወሙት እንደነበር ይነገራል። መረጃዎች እንደሚያመላክቱት በቅርብ ዓመታት ውስጥ በማደጋስካር የጤና ባለሥልጣናት የወረርሽኝ በሽታዎች እንዳይስፋፉ በመስጋት መቃብሮች እንዳይከፈቱ እገዳዎችን ቢጥልም ከጎሳዎቹ ጋር መግባባት አልተቻለም። በዘመናዊ ጤና አጠባበቅና በጥንታዊ ባህል መካከል ትልቅ ክርክር ፈጥሯል። በማደጋስካር የሚከበረው የፋማዲያንያ በዓል ሲታሰብ ያለዚህ ትዕይንት ፍጹም ሊሆን አይችልም። ይህ ትዕይንትም ሂራጋሲ ይባላል። ሂራጋሲ የሙዚቃ ኮንሰርት ብቻ አይደለም። የማደጋስካር ታሪክ፣ ባህላዊ ቲያትርና የጎዳና ላይ ኦፔራ እንዲሁም የትውልድ መገናኛ ድልድይ ነው። ሂራጋሲ በቀጥታ ሲተረጎም የማደጋስካር ዜማ ማለት ሲሆን መነሻውም በ18ኛው ክፍለ ዘመን በሀገሪቱ የነገሱት ነገስታት ህዝቡን ለማስተማርና ንጉሣዊ አዋጆችን ለማብሰር ይጠቀሙበት የነበረ ጥበብ ነው። ዛሬ ግን ይህ ጥበብ በማደጋስካር ከፍተኛ ቦታዎች ላይ የባህል መገለጫ ሆኗል። የሂራጋሲ ትዕይንት የሚጠናቀቀው እጅግ ፈጣን በሆነ የከበሮ ምቶችና በደማቅ ጭብጨባ ነው። በዚህ ክፍል ላይ ተወዛዋዦቹ የአክሮባት ስልቶችን ጭምር በመጠቀም ታዳሚውን አስገርመው ያሰናብታሉ። ሂራጋሲ ለደስታ ብቻ የሚቀርብ መዝናኛ አይደለም። ለማደጋስካር ህዝቦች የጎዳና ላይ ትምህርት ቤት ነው። ዘፋኞቹ የሚመርጧቸው ርዕሰ ጉዳዮች ማህበረሰቡን የሚገነቡ ናቸው። ለምሳሌ ሰነፍ ሰዎችን በትጋት መስራትና ማስተማር፣ ወጣቶች ትዳር ከመመስረታቸው በፊት ማሰብ ያለባቸውን ነገሮች በምክር መልክ ማቅረብ፣ አያቶችን ማክበርና ባህልን መጠበቅ ያለውን ጥቅም በዜማ ማስረጽ ይካተትበታል። ብዙ ጊዜ ሁለት የሂራጋሲ ባንዶች በአንድ መድረክ ላይ ተገናኝተው የሙዚቃና የሀሳብ ፍልሚያ ያደርጋሉ። አንደኛው ባንድ ስለ አንድ ማህበራዊ ችግር ሲያነሳ፣ ሌላኛው ባንድ ደግሞ በዜማና በግጥም መፍትሄውን ያቀርባል። ታዳሚው በመካከል ሆኖ በጥሬ ገንዘብ ሽልማትና በጭብጨባ አሸናፊውን ይመርጣል። በዓሉ የሚዘጋጀው በፋማዲያንያ በዓል ውጪ በዘፈቀደ አይደለም። ብዙ ጊዜ በዓሉ የሚዘጋጀው የሞተ ዘመድ ለአንድ ቤተሰብ አባል በህልም ሲገለጥ ነው። ሟቹ በህልም መጥቶ በመቃብር ውስጥ በረደኝ ወይም ብቸኝነት ተሰማኝ፣ ረሳችሁኝ ብሎ ካማረረ ይህንን ኮንሰርት ለማዘጋጀት እንደ ትልቅ መንፈሳዊ ትዕዛዝ ይቆጠራል። ማደጋስካር ከማንኛውም ክፍለ ዓለማት ተለይታ በብዙ ሺህ ዓመታት በመቆየቷ በውስጡ የሚገኙት እጽዋትና እንስሳት በሌላው የዓለም ክፍል የማይገኙ ናቸው። ይህ ተለይቶ የመኖር ተፈጥሯዊ እውነታ በደሴቲቱ ስነ ሕይወት ላይ ብቻ ሳይሆን በማህበረሰቡ ባህል፣ ስነ ልቦናና መንፈሳዊ እምነት ላይም ትልቅ ተጽዕኖ አሳድሯል። ምክንያቱም ይህ ማህበረሰብ በዚህ ልክ ተነጥሎ በመኖሩ ምክንያት ላለፉት ከ300 ዓመታት በላይ ከዚህ ከጎጂ ባህሉ ጋር አብሮ ኖሯል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም